ሰራዊት የማስታወቂያ ባለሙያ ነው፣ አርቲስትም ነው፣ የፊልም ባለሙያ ነው። ሰራዊትና ሙሉ ዓለም ለምን አይጋቡም ብሎ የኢትዮጵያ ሕዝብ በየቤቱ እስኪጨነቅላቸው ድረስ በዘመናቸው እጅግ የሚገርም ጥምረት ፈጥረው በሚሰሩት ማስታወቂያ ያስደመሙን ባለሙያዎች ነበሩ። የምታወጡትን ገንዘብ ትርጉም ያለው ነገር ላይ ማውጣት አለባችሁ ስንል በምክንያት ነው። ለዚህም ቴምር ፕሮፐርቲስ በቡልጋሪያና በአያት ላይ ኮምፓውንድ እና ሲንግል አፓርትመንቶችን ከንግድ ሱቆች ጋር አጣምረው ከባለ 1 መኝታ እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን በ30% ታላቅ ቅናሽ ይዞላችሁ መጥቷል። 69 ካሬ ባለ 1 መኝታ በ5.5 ሚሊዮን ብር፣ 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር፣ 126 ካሬ ባለ 3 መኝታ በ10 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን ታዲያ ይህ ክፍያ 100% ለሚከፍሉ ሲሆን አሊያም 20% ቅድመ ክፍያ ብቻ ከፍለው ቀሪውን በ3 ዓመት ውስጥ ብቻ ያለምንም ዋጋ ጭማሪና ዶላር ንክኪ ከምቹ የአከፋፈል ስርዓት ጋር አቅርበንልዎታል። ፍላጎቶም 85% የደረሰ ከሆነ ደግሞ በ8 ወር ውስጥ ብቻ የሚረከቡትን በአያት 49 ላይ በወለል 2 አባወራ ብቻ የሚኖሩበትን ዘመናዊና ውብ የመኖሪያ አፓርትመንቶችን አቅርበንላቸዋል። ለበለጠ መረጃና ሳይቱን ለመጎብኘት በ0911 83 2290 ላይ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። በወቅቱ ሰራዊትና ሙሉ ዓለም ያሉበትን ማስታወቂያ መመልከት አጭር ድራማ ከማየት እኩል ይቆጠር እንደነበር አስታውሳለሁ። የማስታወቂያው የድራማና የፊልሙ ዝና ሰራዊትን በሁሉም ዘንድ ተፈላጊ አደረገው። እናም መንግስትም ሆነ ድርጅቶች ለሚሰሩት ስራና ላቀዷቸው ፕሮጀክቶች ከሰራዊት ጋር ቢሰሩ ውጤታማ እንደሚሆኑ ገምተው ሰራዊትን ፈልገው ማሰራታቸውን ቀጠሉ። ሰራዊቱም ጊዜና ዘመን እድልም የሰጡትን በአግባቡ ተጠቀመበት። እነሱ ይከፍላሉ፣ እሱ ያስከፍላል። አከተመ። ክርክሩ የዘመድኩን በቀለ ነው። ታህሳስ 18 ቀን 2011 ዓ.ም አንድ ድረገጽ ላይ ጽፎት ይገኛል። አይደለም ሰራዊት ፍቅሬ የተባለ ስም ከብዙ ጉድ ጋር ይገናኛል ብለው የሚከራከሩም አሉ። ለዚህም በ2005 ዓ.ም ኢሳት ቴሌቪዥን አርቲስት ሰራዊት ፍቅሬ ባስገድዶ መድፈር ሙከራ ቤቱታ እንደቀረበበት ዘግቦ ያስቀመጠውን ጨምረው ብዙ ሰነድ ይጠቅሳሉ። በእርግጥ ሰራዊት ወሬው በሬ ወለደ ነው ብሏል። በተጨማሪም ሌሎች የተጠረጠረባቸው ወንጀሎች አጃይብ ያሰኛሉ። ዛሬ ሰራዊት ፍቅሬን ጨምሮ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና መንሱር ጀማል ሁሉ ባሉበት ዝርዝር ውስጥ ፊንቴክ ከተሰኘ ድርጅት ጋር በመተባበር በመኪና አስመጭነት ማስታወቂያ ሲሰራ ተገኘ ተብሎ በፌዴራል ፖሊስ ቁጥጥር ስር ስለዋለ የዚህን ሰው ማንነት እንፈትሻለን። በ2005 ዓ.ም አዲስ አድማስ ጋዜጣ ሰራዊት ፍቅሬ የቀረበበትን ያስገድዶ መድፈር አቤቱታ በቀጭኑ ሽቦ ተድበስብሶ እንዲያልፍ ካደረጉለት አቶ በረከት ስምዖን ጋር አንድ ሰው በተለይም ሴት ልጅ በሙያዋ ካለምንም አድሎና ካለምንም የጾታዊ ግንኙነት የመስራት መብቷ የተጠበቀ ቢሆንም አርቲስት ሰራዊት ፍቅሬ ግን ያለውን እውቅና በመጠቀም ሴት ልጅ ጾታዊ ግንኙነት ለስራ ማስገኛ መደለያ ተጠቅሟል በሚል በአንዲት ሴት አቤቱታ እንደቀረበበት ይታወሳል። በወቅቱ አዲስ አድማስ ጋዜጣ ሁኔታውን ሲዘግብ የሰራዊት መልቲሚዲያ ባለቤትና ስራ አስኪያጅ ሰራዊት ፍቅሬ ላይ አንዲት የዩኒቨርሲቲ ተማሪ ለፖሊስ አቤቱታ ማቅረቧን የሚናገሩ ምንጮች ለማስታወቂያ ስራ ፈልግሻለሁ ብሎ ፒያሳ አካባቢ በሚገኝ ሆቴል ውስጥ ለመሳምና ለማሻሸት ሲሞክር አመለጥኩ የሚል ነው ብሎ እንደነበር ይታወሳል። ሰራዊት በወቅቱ ጉዳዩ እንዳልፈጸመ የተናገረ ቢሆንም ልጅቷ ለፖሊስ አቤቱታ አቅርባ ጉዳዩ ተድበስብሶ እንዲያልፍ መደረጉን ብዙዎች በትዝብት ተመልክተውታል። ሰራዊት ፍቅሬ በኢህአዴግ ሀገር መሪነት ጊዜ በህዝቡ ዘንድ ልማታዊ አርቲስት በሚል የመሽሟጠጫ ስያሜ ከሚጠሩት አርቲስቶች መካከል ነበር። ሰራዊት ፍቅሬ ለመንግስት በሚያደርጋቸው የአጎብዳጅነት ተግባራት በኢትዮጵያ ቴሌቪዥን ላይ የቶክ ሾው ፕሮግራም እንዲያዘጋጅ የአየር ሰዓት ተፈቅዶለት ሲሰራም ነበር። በአንድ ወቅት ግን በኢትዮጵያ ቴሌቪዥን ላይ ያቀርቡ የነበረው ቶክ ሾው ውለታው ተዘንግቶ እንዲታገር ተደርጓል። ግራና ቀኝ የሚል ቶክ ሾው ከሽመልስ በቀለ ጋር ለ6 ወራት ሲያቀርብ የቆየው ሰራዊት ፍቅሬ የአቶ መለስ ዜናዊ ህልፈት ከተሰማ በኋላ አርቲስቶች ጥቁር በጥቁር ለብሰው ባለራዩን መሪ እንዲቀብሩ በማስተባበር እንዲሁም ጥቁር በጥቁር አንለብስም ያሉና ለቅሶ አንደርስም ያሉ አርቲስቶችን ሲያስጠቁር ነበር እየተባለ ይተቻል። የዚያንው ጸረ ሙስና ኮሚሽንም አርቲስት ሰራዊት ፍቅሬ ከኢትዮጵያ ቴሌቪዥን ባለስልጣናት ጋር ተመሳጥሮ ሊሰራው የነበረውን የ10 ሚሊዮን ብር ስራ በሙስና ምክንያት ሰርዞት ነበር። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 50ኛ ዓመቱን ለማክበር ባወጣው ጨረታ ከባለስልጣኑ ኃላፊዎች ጋር ባደረገው መመሳጠር የቀረበውን የስሙላ ጨረታ እንዳሸነፈ ተደርጎ የ9 ሚሊዮን
1411600 ብር ጨረታ ያሸነፈበት ስራ በጸረ ሙስና ኮሚሽን እንዲሰረዝ መደረጉ ከሰውየው ታሪኮች አንዱ ነው። በጊዜው ለንባብ የበቃው ቁም ነገር መጽሔት ጸረ ሙስና ጨረታውን መሰረዙንና ጣቢያው በራሱ ጋዜጠኞች በየክልሉ ስፖንሰሮችን በማፈላለግ ባሉን ለማዘጋጀት ጥረት በማድረግ ላይ መሆኑን ጽፎ ነበር። በተፈጸመው የሙስና ወንጀል ሰራዊትም ሆነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባለስልጣናት መጠየቅ ቢገባቸውም ያኔ አምልጠዋል። ከሰሞኑ ግን ሰራዊት ፍቅሬ ወደ እስር ቤት ገብቷል። ወደ 30 ዓመታት ግድማ በኪነ ጥበብ ውስጥ ያሳለፈው ተዋናይና የማስታወቂያ ባለሙያ ሰራዊት ፍቅሬ ትውልድና እድገቱ አዲስ አበባ በተለምዶ ካዛንቺስ እየተባለ በሚጠራው አካባቢ ነው። አርቲስት ሰራዊት ፍቅሬ የመዘጋጃ ቤት የሂሳብ ሹም ከነበሩት አባቱ ከአቶ ፍቅሬ ምህርካና ከናቱ ከወይዘሮ በለጥሻቸው ማመጫ በ1957 ዓ.ም መስከረም 17 ቀን ተወለደ። የመጀመሪያ ደረጃ ትምህርቱን በአስፋውሰን አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው ያጠናቀቀው። የኪነ ጥበብ ዝንባሌው መታየት የጀመረው በትምህርት ቤት ቆይታው ነው። በተለይ በአማርኛ ክፍለ ጊዜ መምህራኑ መጽሐፍ ሲተርኩ ነበር፣ ተማሪዎችም እንዲተርኩ ይደረግ ነበር። በተጨማሪም ጭውቶች፣ ግጥሞችና መጣጥፎች ይቀርቡ ነበርና ሰራዊት ንቁ ተሳትፎ ነበረው። ከሰፈሩ ልጆች ጋር ያቋቋሙት ሀራምቤ ቡድን ላይም ኳስ ከመጫወት ባለፈ ሰራዊት ፍቅሬ ዘገባ ይሰራ ነበር። መጣጥፎችን ማዘጋጅቶ በማቅረብ ይታወቃል። በደርግ አገዛዝ ዘመን ወጣቶች ጦር ሜዳ በመዝመት የዜግነት ኃላፊነታቸውን የመወጣት ግዴታ ይጣልባቸው ነበር። ዘማቾች በወቅቱ የኢትዮጵያ የበኩር ልጆች እንዲሁም ብቁ ዜጎች እየተባሉ ይሞገሱ ይበረታቱም ነበር። ሰራዊትም ተራው ደርሶ 12ኛ ክፍል ካጠናቀቀ በኋላ በ1977 ዓ.ም ብሔራዊ ውትድርና ዘመተ። በወቅቱ አርቲስት አስረስ በቀለም ነበር። በደማቅ ስነ ስርዓት ተመርቀው ተሸኙና ታጠቅ ጦር ሰፈር ጦል ላይ ገቡ ለስልጠና። በስልጠና ቆይታቸው በየብርጌዱ የኪነ ጥበብ ቡድን ተቋቁሞ ነበርና የነሰራዊት ብርጌድ በቲያትርም በሙዚቃም ጥሩ ተሳትፎ ነበረው። በኋላም ከየብርጌዱ ተውጣተው በማዕከል ደረጃ አንድ የኪነ ጥበብ ቡድን ሲመሰርቱ ሰራዊትና ጓደኞቹ ተመርጠው ቡድኑን ተቀላቀሉ። ቡድኑ ለግቢው ማህበረሰብ አጫጭር ጭውውቶች፣ መነባንብ፣ ሙዚቃና ሌሎች የኪነ ጥበብ ስራዎችን ያቀርብ ነበር። የ6 ወራት የውትድርና ስልጠናው ከተጠናቀቀ በኋላ ሁሉም ወደ ግንባር ሲዘምት ዋናው የኪነ ጥበብ ቡድን አባላት እዚያው እንዲቆዩና በዘርፉ እንዲያገለግሉ ሲደረግ ሰራዊት ፍቅሬም የቲያትርና ስነ ጽሑፍ ክፍል ተጠሪ ሆኖ ማገልገል ጀመረ። ዘማቾች 6 ወራት በስልጠና ከቆዩ በኋላ 2 ዓመታት ማገልገል ይጠበቅባቸው ነበርና ሰራዊትና አጋሮቹ ለ2 ዓመት ከ6 ወር ሌላም 3 ወር በአጋጣሚ ተጨምሮ 2 ዓመት ከ9 ወር አገልግለው የብቁ ዜጋ መታወቂያቸውን ተረከቡ። ግዳጃቸውን ጨርሰው ሲመለሱ በሲቪል እንቅጠራችሁ ቆዩ የሚል ጥያቄ ቢቀርብላቸውም እነ ሰራዊት መመለሱን መርጠው ወደ መኖሪያቸው ተመለሱ። ተመላሾቹ በጋራ በመሆን የቲያትር ቡድን አቋቋሙ። እነ ሰራዊት በቡድኑ ውስጥ ጥሩ ዝግጅት በማድረግ አጫጭር ጭውውቶችን በየትምህርት ቤቶች እየዞሩ አቅርበዋል። ሰራዊት ፍቅሬ፣ ሰለሞን አለሙ፣ ድርብ ወርቅ ሰይፉ፣ አዜብ ወርቁና ፍሬዮት መለሰ በጋራ በመሆን ነው አፍለኛው የቲያትር ቡድን የተባለ ስብስብ ያቋቋሙት። የቡድኑ አባላት የተለያዩ ቦታዎች በመዘዋወር ተወዳጅ ስራዎቻቸውን ሲያቀርቡ ቆይቷል። ከቲያትር ቡድኑ ተሳትፎ ባሻገር ሰራዊት ፍቅሬ በለገዳድ የሬዲዮ ጣቢያ የሬዲዮ ድራማ ይሰራ ነበር። በጣቢያው ይተላለፍ የነበረ ከማስታወሻ ደብተራችን የተሰኘ ዝግጅትን የሚያቀርብ ነበር። ቲያትሮችም ሲመጡ ይሰራ ነበር። በቲያትር ረገድ ከሙያ አጋሮቹ ጋር በመሆን ከዳንኪራው ጀርባን፣ ፍራሽ ሜዳን፣ የከርቸሌ ዘፋኝንና ሌሎች ስራዎችን ለመድረክ አብቅቷል። ሰራዊት ፍቅሬ በሰፊው ከህዝብ ጋር የተዋወቀው በኢትዮጵያ ሬዲዮ ይተላለፍ በነበረው ሸምጋይ ተከታታይ የሬዲዮ ድራማ ነው። ሰራዊት ፍቅሬ በድራማው በህዝብ ዘንድ እጅግ ተወዳጅ መሆን የቻሉትን አብዬ ዘርጋውን ወክሎ ይጫወት ነበር። ድራማው በ5 ክፍል ሲጠናቀቅ በህዝቡ ብርቱ ጥያቄ ተራዝሞ እንደገና ለ1 ዓመት ከ6 ወር ገደማ እንዲካሄድ ተደርጓል። በሬዲዮ ተሳትፎ የኢትዮጵያ ቴሌቪዥን መምሪያና ሌሎች ማህበራዊ ስራ ላይ በተለይም ጤና ላይ ያተኮሩ ድርጅቶች ስፖንሰር የሚያደርጓቸውን በርካታ አስተማሪ ጭውውቶች ሰርቷል። አርቲስት ሰላወት ፍቅሬ በፊልም ስራም አሻራውን አሳርፏል። ዳግማዊት፣ ሰማያዊ ፈሬስ፣ ሰካራም ፖስታ፣ ሄሮሹማ፣ ይፈለጋልና ወርቅ በወርቅ ስሙ የተጠራባቸው ፊልሞች ናቸው። በማስታወቂያ ኢንዱስትሪውም መጀመሪያ በሰራዊትና ሙሉ ዓለም ፕሮሞሽን በኋላ በሰራዊት መልቲሚዲያ ሰው ልብ የገቡ በርካታ ማስታወቂያዎችን ሰርቷል። በዚህ ዘርፍም የራሱን መልክ ማሳረፍ ችሏል። አርቲስት ሰራዊት ፍቅሬ በስራው ካስመዘገበው ውጤት በተጨማሪ በእምነት ተቋማት አካባቢም ባደረገው አስተዋጽኦ እንደ እምነቱ ስርዓት ሽልማት ተበርክቶለታል። ለደብረ መንክራት አቡነ ተክለ ሃይማኖት ገዳም ባበረከተው አስተዋጽኦ የገዳሙ የበላይ ጠባቂና የወላይታ ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል አቡነ ይስሐቅ
በኩረ ጥበባት ብለው ሰይመውታል። የወላይታ ባህልን መሰረት ያደረጉ ሌሎች ሽልማቶችም ተበርክተውለታል። የአቢሲኒያ ሽልማትንም ከእጁ ያስገባ ነው። ሰራዊት ከባለቤቱ ሮማን አየለ ጋር ጋብቻ መስርቶ 2 ልጆችን ወልዷል። የምታወጡትን ገንዘብ ትርጉም ያለው ነገር ላይ ማውጣት አለባችሁ ስንል በምክንያት ነው። ለዚህም ቴምር ፕሮፐርቲስ በቡልጋሪያና በአያት ላይ ኮምፓውንድ እና ሲንግል አፓርትመንቶችን ከንግድ ሱቆች ጋር አጣምረው ከባለ 1 መኝታ እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን በ30% ታላቅ ቅናሽ ይዞላችሁ መጥቷል። 69 ካሬ ባለ 1 መኝታ በ5.5 ሚሊዮን ብር፣ 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር፣ 126 ካሬ ባለ 3 መኝታ በ10 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን ታዲያ ይህ ክፍያ 100% ለሚከፍሉ ሲሆን አሊያም 20% ቅድመ ክፍያ ብቻ ከፍለው ቀሪውን በ3 ዓመት ውስጥ ብቻ ያለምንም ዋጋ ጭማሪና ዶላር ንክኪ ከምቹ የአከፋፈል ስርዓት ጋር አቅርበንልዎታል። ፍላጎቶም 85% የደረሰ ከሆነ ደግሞ በ8 ወር ውስጥ ብቻ የሚረከቡትን በአያት 49 ላይ በወለል 2 አባወራ ብቻ የሚኖሩበትን ዘመናዊና ውብ የመኖሪያ አፓርትመንቶችን አቅርበንላቸዋል። ለበለጠ መረጃና ሳይቱን ለመጎብኘት በ0911 83 2290 ላይ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።